አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋጡማ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። የእናንተም ሰላም ይብዛልኝ በያላችሁበት እላለሁኝ። የዛሬው ርዕሳችን ደግሞ በክፍል 2 ይቀጥላል። ባለፈው በክፍል 1 ላይ ህግ ማለት ምን ማለት ነው፣ ህግና ህገ መንግስታዊ የምንላቸው በማንኛውም መንገድ ተግባራዊ ሆነው ሲገኙ ነው ህግ አለ ወይም ህግ የለም ብለን የምንለው የሚለውን አይተን ነበረ። በዛሬው ደግሞ በክፍል 2 የምናየው ህግ እንዴት አድርገን ተጠቅመን ነው ውጤት የምናገኘው፣ ወደ ህግ ቦታ ከመሄዳችን በፊትስ ራሳችንን ከአደጋ የምንጠብቀው በማንኛውም መንገድ ስንቀመጥ ነው የሚለውን የምናይ ይሆናል ማለት ነው። እንግዲህ ሶስቱን አካላቶች ጠቅሼ ነበር። ህግ አውጭ፣ ህግ ተርጓሚና ህግ አስፈጻሚ። እነዚህ ህጎች ለአንድ ግለሰብ ጠቃሚ ናቸው ማለት ነው። ግለሰቡ እነዚህን ተጠቅሞ ብዙ ነገሮችን ውጤት ሊያመጣ ይችላል። ግን እነዚህን ህጎች ደግሞ በስርዓት ሲጠቀም ነው የሚለውን አይተን ነበረ ማለት ነው። አሁን ደግሞ የምናየው እናንተ አሁን ለምሳሌ አብዛኛው ሰው ፍርድ ቤት ይውላል፣ ይካሰሳል። በምን ችግር ነው ከተባለ በመረጃ አያያዝ ችግር ነው። አሁን መረጃ የመያዝ ችግር በማንኛውም መንገድ ነው እየመጣና እያስቸገረን ያለው የሚለውን ወደ መፍትሄው በማንኛውም መንገድ ነው መገኘት ያለበት የሚለውን ነገር ነው ማየት ያለብን ማለት ነው። በመጀመሪያ እናንተም ከመንካራታታችሁ በፊት ከመድከማችሁ በፊት ንብረታችሁ ምን ላይ እንደሆነ የመጀመሪያው ሊሆን የሚችለው ማየት፣ ሁለተኛው መጠየቅ፣ ሶስተኛው እንደገና ምን ተሰራበት ብላችሁ በተግባር ማየት መመርመር አለባችሁ። ይህን ነገር ካደረጋችሁ ራሳችሁን አደጋ ላይ አትጥሉም፣ ቤተሰቦቻችሁን አደጋ ላይ አትጥሉም፣ ሀገር አታሰድቡም፣ ራሳችሁንም አታሰድቡም። ለነገም ለልጆቻችሁ ደግሞ ውጤታማ እናትና አባት ሆናችሁ መገኘት ትችላላችሁ። ግን አሁን ላይ ያለው ችግር ምንድነው ከተባለ አብዛኛውን እኔ ትኩረቴ የአረብ ሀገር ልጅ ላይ ነው። ለምን ከተባለ የአረብ ሀገር ልጅ አንድ ጥያቄ አለኝ። ለምንድን ነው ሸም የሚይዝሽ? ለምንድን ነው የምትፈሪው? ማንን ነው የምትፈሪው? መፍራት ካለብሽ ሰማይና ምድርን የፈጠረውን አላህን ብቻ ነው መፍራት ያለብሽ። የሰው ልጅ አክብሪው፣ ከቸገረው እርጂው ታለሽ እንጂ የራስሽን መብትና የራስሽን ጥቅም ግን አሳልፈሽ ለምንድን ነው የምትሰጪው? ነገ በህይወትሽ ውስጥም ዋስትና ይሆንልሻል? ጥያቄ ላንቺ ነው። ዋስትና አይሆንልሽም። ዋስትና ሊሆንልሽ የሚችለው አእምሮሽና ገንዘብሽ ብቻ ነው። ገንዘብሽን በማንኛውም መንገድ ነው መያዝ ያለብሽ ከተባለ ሁልጊዜ ከአእምሮሽ ጋር ጥያቄ መፍጠር አለብሽ። ገንዘቤ የት ነው? ገንዘቤ ምን ተሰራበት? ገንዘቤን ምን ላድርገው? ገንዘቤ በማንኛው ሁኔታ ላይ ቢቀመጥ ነው ለኔ ውጤት የሚያገኝልኝ የሚለውን ሁልጊዜ አእምሮሽ ላይ ማስቀመጥ አለብሽ። ጧት ተነስተሽ ቡና መጠጣት እንዳለብሽ ሁላ ቀን ተነስተሽ ምሳ መብላት እንዳለብሽ አእምሮሽ ያስባል አይደለም? ለምንድን ነው ታዲያ ገንዘብሽ ያለበትን የማታስቢው? ለምንድን ነው ብሬ የት ነው ገንዘቤ የት ነው ብለሽ የማትጠይቂው? ለምንድን ነው የምትፈሪው? መጠየቅ እኮ በአረብ ሀገር ልጅ አልተጀመረም። እኛ ስናድግ ውሃ ቅጂ እንጨት ስበሪ እየተባልን እየታዘዝን አድገናል አይደል? እየተጠየቅን ይህን ልስራው ይህን ላድርገው ምን ልስራ እያልን አድገናል። ጠያቂም ሆነን ተጠያቂም ሆነን ማለት ነው። ስለዚህ የአረብ ሀገር ልጅ ገንዘብሽን ያለበትን የማትጠይቂው ለምንድን ነው? ምን እንዴት ተሰራ የማታየው ለምንድን ነው? ምንድን ነው የምትጠብቂው? ለህይወትሽ ካንቺ በላይ ማን ያስብልሻል? ምናልባት ጉልበትሽ እስከ ደከመ ልትሰሪ ትችያለሽ። ምክንያቱም ወጣትነት አለ። ነገ ደክማለሁ አይመስልሽም? 78 ዓመት ከቆየሽ በኋላ ግን ትደክሚያለሽ። ያን ጊዜ ምንድነው የምትሆነው? ከራስሽም ጋር አትስማሚም፣ አይደለም ከቤተሰብ ጋር ከራስሽ ጋር አትስማሚም፣ ከተፈጥሮ ጋር አትስማሚም። የምትረገጪውን ምድር ለራሱ አታምኒውም፣ ትፈሪዋለሽ። በዚህ ደረጃ ግን የምትወርቂው መጀመሪያ ራስሽን አስተካክለሽ ስለማትቀመጭ ነው። ለምን ከተባለ እዛም ዘው ምኝታታ በዛሽ የሚባል ነገር አለ። ቅንጭላታችሁን ለምን ታስተኛላችሁ? ለምን ስራ እንዲሰራ አታደርጉትም? ለምን ያላችሁን ነገር ምን ላይ እንደዋለ ለምንድን ነው የማትጠይቁት?
አብዛኛው ልጆች ያለ መጠየቃቸው ነው ዋጋ ያስከፈላቸው። አሁን ላይ አረብ ሀገር ያለች እህቴ ብታዋት የምታሳዝናት። እኔ በወንድ ላይ ትፈርዳላችሁ። ለምን በወንድ ላይ ትፈርዳላችሁ? ወንድማ ባዳ እኮ ነው። ወንድ ባዳ ነው። በደለሽም አልበደለሽም ምናልባትም ደግሞ ነገ ስምሽን የሚያስጠራልሽ ወይም ብትሞች እንኳን ልጅ ወልዳለች እንኳን የምትባይውን ልጅ ሰጥቶሽ ነው ያ ሰው እንኳን ጥላት ቢሆንሽ። እናት አባት እህት የጨከነበት ሰዓት እኮ ነው በአሁኑ ሰዓት። ለምን ትፈሪያቸዋለሽ? መጠየቅ አለብሽ። አትፍሪ ነው። ሲቀጥል እናንተ ማድረግ ያለባችሁ ዋናው ነገር እዛ ሀገር ሆናችሁ ስትሰሩ ቦታ ግዙልን። አሁን አብዛኛው እየተጣላ ያለው በምንድን ነው ከተባለ በንብረት ነው። ቦታ ግዛልኝ፣ እሺ እገዛልሻለሁ። ወንድሟን ሊሆን ይችላል፣ ቤተሰቧን ሊሆን ይችላል፣ ባል ሊሆን ይችላል፣ ማንኛውም ሰው ሊሆን ይችላል። ቦታ ገዛህልኝ? አዎ፣ ሙሉ በሙሉ ኃላፊነት ትሰጠዋለች። ለምንድን ነው ኃላፊነት የምትሰጪው ሙሉ ለሙሉ? እሱ በተግባር በጉልበቱ ቢረዳሽም አንቺ ገንዘብሽንና አእምሮሽን ግን ማሰራት አለብሽ፣ ማየት አለብሽ። ስታይ ግን ያ ወንድምሽ ቦታ ገዛሁልሽ ስላለሽ ወንድሜ ነው አይከዳኝም የሚለውን አእምሮሽ ላይ አታስቀምጪ። ማስቀመጥ ያለብሽ ምን ተሰራልኝ። አንደኛው ወንድምሽ ቦታ ገዝቶልሽ ከሆነ ያኛውን ወንድምሽን ወስደሽ ወይም አባትሽን አሳይ። ምንድነው የተሰራው? አባቴዋ ምንድነው የተደረገልኝ? ምን ተሰራልኝ እስቲ ይልኝ ብለሽ መጠየቅ አለብሽ። ስትጠይቂ ስታይ አንቺ ሞራል ይኖርሻል፣ እምነት ይኖርሻል፣ በራስሽ የመኖር ፍላጎትሽ እየጨመረ ይመጣል። ያለበለዚያ ግን ሰርተሽ መና ሰርተሽ ኪሳራ ውስጥ ነው የምትገቢው። ይህን ነገር የሚያደርግሽ ደግሞ ትልቁ ፖይንት ምንድነው? ያለ መጠየቅሽ፣ ያለ ማወቅሽ፣ ንብረትሽ የት እንዳለ ያለ መጠየቅሽ ነው። ስለዚህ እህቶች ማድረግ ያለባችሁ ነገር ማንኛውም በገንዘብ ነክ ነገር ከምትወጂው የእናት አባትሽ ልጅ ጋራ ከመጣላትሽ በፊት ከመያያዝሽ በፊት በትክክለኛው መንገድ መሄድ አለብሽ። ለምን እናትሽ እኮ ነው። አሁን ላይ በስደት እንኳን ብትሆኑ ለራሱ በስማችሁ ማድረግ ትችላላችሁ። በኤምባሲ ደረጃ በኤጀንሲ ደረጃ ሄዳችሁ በውጭ ጉዳይ ሚኒስቴር ቦታ ሄዳችሁ አጽፋችሁ ማመልከቻ ከሰጣችሁ በስማችሁ ይሆንላችኋል። ከዛ ውክልና ነው የምትሰጡት። ውክልና ማለት እንግዲህ ውክልና በሁለት ይከፈላል። ከፊል ውክልናና ሙሉ ውክልና የሚባል ነገር አለ። እናንተ ከፈለጋችሁ ከፊል ውክልና መስጠት ትችላላችሁ። ካልፈለጋችሁ ደግሞ ሙሉ ውክልና መስጠት ትችላላችሁ። ያ እንደ መብታችሁና እንደ ሁኔታችሁ ነው። ለምሳሌ ሙሉ ውክልናና ከፊል ውክልና የምንላቸው አንደኛ ሙሉ ውክልና የምንለው አንድ ሰው ቦታ ገዛ እንበል። እዛ አረብ ሀገር ልጅቷ አለች፣ ቦታ ግዛልኝ አለችው። ያንን ቦታ ገዛላት። ከዛ ያንን ቦታ መሸጥ ትፈልጋለች። ድጋሜ መሸጥ ከፈለገች እሷ እዛ ሀገር ሆና ያ የገዛላት ሰው እንዲሸጥላት ከፈለገች ስሟ በሷ ነው፣ በራሷ ግን ውክልና ሰጠዋለች። ውክልና በሷ ቦታ ተተክቶ እንዲሸጥላት እንዲለውጥላት የሚሰጥ ውክልና ማለት ነው። ያ ቦታ እንዲሸጥላት ከሆነ ለመሸጥ ለመለወጥ ከሆነ የምትፈልገው ሙሉ ውክልና ሰጠዋለች። እንዲሸጥላት እንዲገዛላት ገዥና ሻጭ እንዲሆንላት አድርጋ ማለት ነው። ግን መሸጥ ካልፈለገች መለወጥ ካልፈለገች ቦታው ተገዝቶ ቁጭ እንዲልላት ከሆነ የፈለገችው ቤትም ሊሆን ይችላል፣ ቦታም ሊሆን ይችላል፣ ማንኛውም ነገር በስሟ ሆኖ ግን በውክልና ያስገዛችው ማንኛውም ቁሳቁስ ነገር እንዲቀመጥላት ከፈለገች ደግሞ ከፊል ውክልና ሰጣለች ማለት ነው። ግማሽ ውክልና ከተሰጠው ያ ሰው መጀመሪያ ሲገዛላ ግማሽ ውክልና ሰጥቻለሁ ትለዋለች። ያ ግማሽ ውክልና እስከምን ድረስ ነው የሚሄደው ከተባለ ያ ግለሰብ ሂዶ ራሱ መሸጥ አይችልም። ውክልናው ሂዶ መሸጥ አይችልም። ባለቤቱ መጥቶ ብቻ ነው መሸጥ የሚችለው። ግን አንድ ልጅ ቤት ገዛች። ከዛ ለወንድሟ ውክልና ሰጠችው። ቤቷ በስሟ ነው። የሰጠችው ውክልና ከፊል ውክልና ነው፣ ግማሽ ውክልና። ውሃ እንዲያስገባላት የማብራት እንዲከፍልላት ብቻ ነው የሰጠችው። አለቀ። ሌላ የሰጠችው ነገር የለም። ግብር እንዲከፍልላት ልሽጥ ልለውጥ ቢል ግን አይችልም።
ምክንያቱም ከፊል ውክልና የተሰጠው እሷ ካልሆነች እሱ መሸጥ አይችልም። እንደዚህ አድርጋችሁ መስጠት ትችላላችሁ፣ በከፊል ውክልና ማለት ነው። እንደገና ሙሉ ውክልና የሚባለው ደግሞ ቤት ገዝተሽ ያንን ቤት ለትርፍ ከፈለግሽው ልትሸጪው ከፈለግሽ ምን ማድረግ አለብሽ? ሙሉ ውክልና መስጠት አለብሽ። አሁንም ግን ስሙ በራስሽ መሆን አለበት። በራስሽ ታደርጊዋለሽ፣ ግን ሙሉ ውክልና ተጨዋለሽ። የምታምኑ ሰው ከሆነ የራስሽ ከሆነ ማለት ነው። በጽሁፍና በቃል ማስረጃ በደንብ አድርገሽ የምታውቂው ሰው ከሆነ ነጋ መሸ ከሱ ጋር መረጃ የምትለዋወጭ ከሆነ በቃ የራሴ አካል ነው ለምትዩ ነገር ነው ውክልና የምትሰጪው። አይደለም ስም ውክልናም ከባድ ነው። ውክልና ለራሱ ቀላል ነገር አይደለም። እንኳን በስም አድርገሽ አይደለም ቀርቶ ማለት ነው። ስለዚህ ሙሉ ውክልና ስትሰጪው ያንን ንብረትሽን እንዲሸጥልሽ እንዲለውጥልሽ ከሆነ ሙሉ ውክልና ሰጪዋለሽ። ቤትሽን ዘንድሮ ገዝተሽ ዛሬ ገዝተሽ ከ6 ወር በኋላ መሸጥ ከፈለግሽ ሙሉ ውክልና ሰጫለሽ ለዛ አካል ማለት ነው። ስሙ ባንቺ ነው። ሙሉ ውክልና ሰጥተሽዋል። ያንን ሊሸጠው ነው። ሽጦ አሁንም ሲገዛልሽ መግዛት ይችላል። ለምን? ሙሉ ውክልና ሰጥተሽዋል። እንዲሸጥም እንዲለውጥም እንዲገዛም አድርገሽ ማለት ነው። በእንደዚህ አይነት መንገድ መጠቀም ትችላላችሁ ቢባል እንኳን። ያም ሆኖ ግን የውክልና አይነቶች ሁለት ቢሆኑም ከፊል ውክልናና ሙሉ ውክልና የሚባሉ ነገሮችን በደንብ አድርጋችሁ ማወቅ አለባችሁ። በደንብ አድርጋችሁ ማለት ነው። በተለይ የመዲያም ቅመሞች ከፊል ውክልና የሚባለው መሸጥ መለወጥ አይችልም። ይገዛል፣ በስምሽ እንዲሆንልሽ ያደርጋል። መዘጋጃ ቤት ገብቶ በስምሽ ታደርጊያለሽ። እሱ ከፊል ውክልና ነው የሚሆነው። አንቺ በርቀት ስለሆንሽ መሄድ ስለማትቺ፣ በአካል መቅረብ ስለማትቺ ማብራት ይከፍልልሻል፣ የግብር ይከፍልልሻል፣ ውሃ ያስገባልሻል። ማንኛውም ቀበሌው የሚጠይቀውን ነገር ያን ቤት በተመለከተ የሚመጣ ልማት ነገር ልክ ባንቺ ቦታ ሆኖ እንዲያስፈጽምልሽ የሚሰጥ ውክልና ከፊል ውክልና ይባላል። ሙሉ ውክልና የምንለው ደግሞ ሙሉ በሙሉ ኃላፊነትና ወስዶ ስምሽ ባንቺ ነው፣ ግን ኃላፊነትና ወስዶ ካርታና ፕላኑ ባንቺ ቢሆንም ኃላፊነትና ወስዶ ልሽጥ ብትይ መሸጥ የሚችል ልለውጥ ብትይ መለወጥ የሚችል አድርገሽ የምትሰጪው ነው። ስለዚህ ብዙዎቻችሁ ከፊል ውክልናና ሙሉ ውክልና የሚባለውን አብዛኛው ብዙ ልጆችም እየጠየቃችሁ ስለሆነ አታውቁትም። ይሄን በደንብ አድርጋችሁ ማወቅ አለባችሁ። ገባችሁ አይደለ? መሸጥ መለወጥ የምትፈልጉ ከሆነ በቶሎ ሀገር አንገባም ብላችሁ የምታስቡ ከሆነ ምንድን ማድረግ አለባችሁ? ሙሉ ውክልና መስጠት አለባችሁ። ለመሸጥ ለመለወጥ ከሆነ ላለመሸጥ በስማችሁ ሆኖ ቁጭ እንዲል ከናንተ ውጭ ማንም እንዳይሸጠው እንዳይለውጠው ከሆነ ፍላጎታችሁ ከፊል ውክልና። ምክንያቱም ከፊል ውክልና መሸጥም መለወጥም አይችልም። በቃ አለቀ። እንደዛ ነው ማድረግ ያለባችሁ። ከዛ በተረፈ ግን ብር የተነገራችሁን ሁላ አትመኑ። ለምን? የእናትሽ ልጅ አይሆንም ስለተወለድሽው አይደለም። አሁን አንድ እናት ሆድ ውስጥ መተኛት ትርጉም የለውም። ልንገራችሁ፣ እኔ ትርጉም ያለው አንደኛው ነፃነት ነው። በነፃነት ገንዘብሽን ስታቂ ነው። ሁለተኛው ራስሽን ዝግጁ አድርገሽ ስትቀመጭ ነው። ሶስተኛውና ትልቁ ነገር ደግሞ አላማሽን ለማሳካት ቆራጥ ስትሆኒ ነው። እነዚህን ካደረግሽ እመኚኝ ማንም ይወድሻል። ሲጀመርም እነዚህን ካደረግሽ ሰው ወደደሽ ጠላሽ ላንቺ ምን ይሰራልሻል? ምንም አይሰራልሽም። አንቺ ህይወትሽን እኮ አይመራልሽም ሰው። ህይወትሽን የምትመሪው ራስሽና ራስሽ ብቻ ነሽ። ስለዚህ ንብረታችሁ ላይ ትኩረት ማድረግ ያለባችሁ በስማችሁ ማድረግ አለባችሁ። ወንድሜ ነው አይከዳኝም፣ እህቴ ናት አትከዳኝም የሚባል ነገር አታምጡ። ይከዳሻል። ለምንድን ነው የማይከዳሽ? ይከዳሻል። ስንቶቹ ናቸው አሁን በወንድሞቻቸው እየተበደሉ እንባቸው እየረገፈ ያለው? 10 ዓመት ሰርታ 15 ዓመት ሰርታ እኮ ወንድምሽ ምን አለው ለወንድምሽ ስጪው የሚል እናትና አባት እኮ ያለበት ዘመን ነው አሁን ላይ ማለት ነው። ሴት ልጅ ድካሟን የሚያቀላት የለም። ስለዚህ የሆነ ነገር እንኳን እንስራ ብላችሁ ካላችሁ ገንዘባችሁን መጠየቅ አለባችሁ። እኔ ቤተሰቦችን እወዳችኋለሁ፣ አከብራችኋለሁ ከምንም በላይ ማለት ነው። ግን
ነፃነት እንዲሰጡኝ እፈልጋለሁ። እንዲያፍኑኝ አልፈልግም። እናደርግልሻለን ብለው ካሉኝ ምን አደረጋችሁልኝ? ምን ሰራችሁልኝ? አሳዩ ብዬ አያለሁኝ። ማየት እፈልጋለሁ። መብት አለኝ። ለምንድን ነው የምፈራቸው እንዴ? እኔ እኮ ገንዘቤን ሰርቼ ነው ያገኘሁት አይደለ? ለፍቼበት ነው። ላቤን ጠብ አድርጌ የሰው ፊት አይቼ ነው አይደል ያገኘሁት? ያንን ገንዘቤን እሺ፣ ወረቀት ነው ብር፣ እዛ ሀገር አልገዛበት እንዴ? የሰው ሀገር ነው። የሰው ሀገር ቤትና አፈር አገዙ መቼም አገራችሁ እንጂ። ስለዚህ ቤተሰብ አለን ዘመድ ያለን ብለን ብራችንን ልከን የሆነ ነገር አድርጉልን ብለን ካል ለምንድን ነው ለመጠየቅ የምትፈሩት? ለምንድን ነው የማታዩት? እኔ ሳላይ አላምንም። ምንም ተደረገልሽ ቢሉኝ ሳላያት አላምንም። አንድ ሰው ቢያወራችሁ እንኳን በአንድ ሰው ብቻ አትመሩ። አንተ ታውቃለህ፣ አረብ ሀገር ያለሽ ልጅ ሙሉ ለሙሉ ገንዘብን ሰርተሽ አንቺ ነሽ ያገኘሽው። የሆነ ነገር ስሩልኝ ብለሽ ኢትዮጵያ ስታዥ ለምንድን ነው መብትሽን የምትሰጪው? ግዙልኝ ወይም የሆነ ነገር አድርጉልኝ በገንዘቤ ነው እንጂ ያልሽው መብቴን ውሰዱልኝ ነው እንደሚባለው። እናንተ እኮ ችግራችሁ መብታችሁን እየሰጣችሁ እኮ ነው። እናንተ ታውቃለህ፣ አንተ እንደፈለክ አድርገው፣ አንተ እንዴት ተመቸህ አድርገው። እንደዚህ እያልሽ ነው በኋላ የምታለቃቅሽው። እንደዚህ ብሎ ነገር የለም ሀቢቤቴ። እንዴ ስንቶቻቸው መሰሏችሁ ብር ላኪ የምሪት ቦታ ልግዛልሽ፣ እሺ ይገዛላታል፣ የምሪት ቦታ ማለት ነው። ከዛ ይቺ ልጅ ከነ ሰርቪሱ ለመጨረስ 10-15 አመት ይፈጅባታል። ትሰራለች መከራዋን አይታ፣ ከዛም ይደክማታል። ከዛም መቼም ያው ቤት ሰርተን አግብተን ወልደን አይደል አላማችን፣ መጨረሻ ላይ ትዳር የሚባለው ነገር ይታሰባል። ወዲ ሀገር ልግባ ትላለች፣ ወዲ ሀገር ትገባለች። ወዲ ሀገር ስትገባ ግን ልበ ሙሉ ሁና ቤቴን ሰርቻለሁ፣ ቤት አለኝ፣ እቃዬን አሟልቻለሁ፣ ዘና ብዬ እኖራለሁ፣ ያመሌ መደበቅ ያለኝ ብላ ነው የምትገባው። ስትገባ ግን ቤቱ በስሟ አይደለም፣ ካርታና ፕላኗ የሷ አይደለም። ቦታው ደግሞ እሷ ተብሏት ተነግሯት የተነገራት ምንድነው ምሪት ነው። አግኝቻለሁ የምሪት ቦታ ልግዛልሽ ተብላ ነው ሄደችው። ብርም ለዛ ነው የከፈለችው። ስትሄድ ግን ሀገር ስሟ በሌላ ሰው ነው፣ የሷ ስም አይደለም። አንደኛውን ሁለተኛውን በፍርድ ቤት ክስ እንኳን መሰረተች። የራሴ ንብረት ነው ብላ ስትል ተረታች። የተረታችበት ትልቁ መንገድ ምንድነው? ያ ቦታ የገዛላት ሰው የራሱ የምሪት ቦታ ነው። ስለዚህ ቤት የሰራችበት የተሰራበት እንጂ የሷ ወጭ ዋናው መሬቱ የሱ ሆኖ ተገኘ ማለት ነው። ያንን አታውቅም። ምክንያቱም በቃ አይከዳኝም ብላ ያሰበችው ነው። ባል አይደለም ወንድም ነው። አይከዳኝም ምንም አያደርግም ብላ ያሰበችው ስለሆነ ምሪት ሲላት እሷ ከሌላ ሰው የገዛላት ነው የመሰለው። እሱ ግን ምሪት አላት፣ የራሱ ምሪት ነው። ገንዘብ ላከችለት የምሪት መግዣ ብላ ያንን ገንዘብ እንክታርጎ በላ። ቤቱ ተሰራ። ሀገር ገብታ አግብታ ስትኖር ግን ሌላ ነገር ነው የተፈጠረው። ስንቶቹ መሰሏችሁ የተቃጠሉት በየፍርድ ቤቱ ማለት ነው። በአሁኑ ሰዓት ላይ እናት አባት ለራሱ አረብ ሀገር ላሉት አያስቡም። ስለዚህ ራስሽን ዝግጁ አድርጊ። ራስሽን ዝግጁ ማድረግ አለብሽ። ጠይቁ፣ አድርጉ። አታድርጉ አልልም እኔ። ለእናት ለአባቶቻችሁ አድርጉ። ሁለተኛ እንደገና ለወንድሜ እያልሽ የምትይ ማለት ነው። እኔ የምላችሁ እናንተ ሰነፍ አረጋችኋቸው እኮ ሰነፍ። ለምንድን ነው ለወንድም ብር የምትልኩት? ወንድምሽ ብር ካላክሽለት ማለት ነው ፍቅረኛውን ይዞ ሲዝናና ሜዲያ ለሜዲያ ነው የሚውለው፣ ጫት ለጫት ነው የሚውለው። እሺ ምግብ እንኳን የሚበላው ተጠርቶ ነው፣ ከተቀመጠበት ለመነሳት እስከሚያቅተው ድረስ ፀሐይ ሲያንጋርረው እየዋለ ማለት ነው። ይህን እንዲሆን ያደረግሽው ማንሽ? አንቺ የአረብ ሀገር ልጅ እግር እጅ እያለው ጉልበት እያለው እስቲ ስልክ ታልገዛሽልኝ ታንቄ ሞታለሁ፣ በባህር እመጣለሁ። ለምን አይገባም? ለምን አይመጣም? ይምጣ እንዴ! ዝም በይው። ከሞተ የሚሞት ምክንያቱም ወደ ፈጣሪው ነው የሚሄደው። ማን አመጣው እዚህ ዱንያ? ፈጣሪ ነው ያመጣው። እሱ ጉልበት እያለው መስራት ካልቻለ መስራት ይችላሉ። ልንገራችሁ፣ ተጓደኞቹ በታይ ሆነብኝ፣ ወንድሜ ደከመው፣ ወንድሜ ከሳ፣ ወንድሜ ከዚህ ጎደላ አትበይ፣ አትበይ። አንቺ በኤርገንዶ ጫማ ነው እኮ ያደግሽው። እስቲ ከከተማ ተነስቶ ክፍለ ሀገር ሂድ በይው እስቲ። እስኒከር ጫማ ደንቅሮልሽ ነው የሚሄደው።
ቀለል ያለ ቆዳ ጫማ ለገጠር የሚሆን ለአቧራ የሚሆን ጫማ ለብሶ አይሄድም። 3000-4000 ብር ገዝቶ ተከተማ ዘንጦ እያብረቀረቀ ይሄዳል። ሲመጣ ሶሉ ተገንጥሎ ይመጣል። ድጋሜ ጫማ ይገዛል። እንደዛ ነው እንደ ህይወት የሚኖረው? እንደዛ አይደለም። እንደዛ አይደለም። አረቦች እንኳን በመኪና እየሄዱ አስፋልት ላይ የሚለብሱትን ጫማና እንግዲህ ያለበት ቦታ የሚለብሱትን ጫማ በደንብ አድርገው ነው የሚያውቁት። የኢትዮጵያ ህዝብ ግን ኑሮ አልገባውም። ስላልገባው ወንድሞችሽን አዳሜ ብር እየላክሽ እንደዝኩን እያልሽ ሰነፍ አደረግሽ። ብር ላኪ ለወንድምሽ። ስራ የሚሰራበት ከሆነ እሰይ 50 ሺህ ብር ላኪልኝ ካለሽ ላኪለት። ከዛ ምን ታደርጊያለሽ? የሰራውን ስራዬ ዝም በይው። የሰው ልጅ ወድቆ ሲነሳ እንጂ አንቺ ስታነሺው ውጤት አያመጣም። ወድቆ ሲነሳ በደንብ ራሱን ለፍቶ ጭሮ በቃ መከራውን አይቶ ገንዘብን ሲያገኛት እንዴት እንደመጣች ያውቃታል። ከዛ ገንዘቡ ላይ ጠንቃቃ ይሆናል፣ ስራው ላይ ጠንቃቃ ይሆናል። ትንሽ ነገር አያሞኘውም። ብር ትልኪያለሽ፣ ስልኩን ይገዛል፣ ሙዚቃውን ይጭናል፣ ነሽዳውን ይጭናል፣ የፈለገውን ነገር ያደርጋል። ሲጋተት ይውልልሻል ሴት ጋር ማለት ነው። ድሮ እኮ ሲያፈቅሩ ምናልባት ውድ ነገር ገዛላት ከተባለ ዋበል ሳሙና ነው። አሁን ግን ውድ ነገር ገዛላት ከተባለ የ400 የ500 ሹፎን ነው የሚገዛላት። መዘነጫ ነው የሚገዛላት። ሂውማን ሄር ነው የሚገዛላት። ፀጉር ቤት ነው በ2000 ብር የሚያሰራት ፀጉሯን በሁለተኛው ቀን በውሃ ለምታጥበው ፀጉሯ ማለት ነው። ያ ሁላ ገንዘብ ከየት ነው የሚመጣው ብለሽ ታስቢያለሽ? ከአንቺ ከኪስ ነው የሚወጣው። ምን አደረግሽው? ሰነፍ፣ አይሰራ፣ የሰራ ፍላጎት የለው፣ ሞራል የለው። በምን አቅሙ ይሰራዋል? ምክንያቱም እህት የተልክልኛለኝ ነው። እኔ ወላሂ ነው የምላችሁ። እንደው ወንድሞቻችሁ ደረጃ ላይ እንዲደርሱላችሁ ከፈለጋችሁ ብር አትላኩ። ተዋቸው። በቃ ያግቡ፣ አግብተው ይኑሩ፣ ይስሩ። አሁን እኮ ብዙዎቹ በተለይ አሁን የክፍለ ሀገር ልጆች እስቲ ክፍለ ሀገር ገጠር ሂዱ። መሬቱ ሁላ እኮ የሚያርሰው አጥቶ ቁጭ ብሏል። ምክንያቱም ወጣቱ የለም ወይ ከዴ በረንዳ ነው ያለው፣ ጫት ቤት ነው ያለው፣ ቢራ ሲራጭ ነው የሚውለው። ብሩን ከየት እንደሚያገኙት አላውቅም፣ ከየት እንደሚመጣ። ክረምት ሲሆን እልም ነው። ቤተሰብን አይጠይቁም። አረም ማረም አይፈልጉም። ጭቃ እንዲነካቸው አይፈልጉም። ቀውለለለል ይላሉ። ልክ በጋ ሲሆን ደግሞ ጣር ስትመጣ እየተጋተቱ ገጠር ይገባሉ። ምክንያቱም ያ ገበሬ ለምኖም ሊሆን ይችላል ራሱ ተንከራቶ ያችን ያፈራትን ደፋፍተው ለመምጣት ይዘው ይመጣሉ። መቼም እናትና አባት ዝም አይልም፣ አይጨክንም ያለ ልጁ ይዘው ይመጣሉ። ውሃ ቅዳ ውሃ መልስ። ቤተሰቦቻቸውን እንኳን በቅጡ አይጦሩም። አንድ ሁለተኛ አረብ ሀገር ያለሽ ልጅ ለወንድሜ እያልሽ ብር ምልኪው እሱ እናትና አባትሽን ይንከባከባል እንደሄዱ ያግዛል እንደሄዱ። እስቲ እንደው ምናልባት 5 ወንድም ወይም 3 ወንድም ካለሽ አንደኛው ወንድምሽ ነው ቤተሰብ ጋር የሚቀመጠው። ያን በመከራ አይፈልግም ግዴታ ሆኖበት ወይም ደግሞ እሱ ኃላፊነትና ወስዶ እየረገጠ አባትና እናትን እያባበሉ ልጄ እንዲያከድብን እያሉ ብንናገረውሳ ይሄድብናል ትቶን ይሄዳል እያሉ በፍራቻ አጥብቀው የያዙት አንድ ወንድም ነው ሊገኝ የሚችለው። ያም ደግሞ በቃ እንደው እየተባበለ ማለት ነው ነገር። ሌላ ወንድምሽ አይቀመጥም። ታዲያ እናትና አባትሽን ሄዶ ያላገዘልሽን ወንድምሽን አንቺ ብር እያሽምልኪው ለምንድን ነው? ለእናትና ለአባትሽ አድርጊ። በእናትና በአባቱ ማንም አይደራደርም። እኔ አሁን አባት የለኝም፣ በእናቴ ግን አልደራደርም። ሙስተሂል። ምክንያቱም የምኖርለት በዚህ ዓለም አንድ ሰው አለኝ፣ እሷም እናቴ ናት። ሌላ ዓለም ግን የለኝም። ቢኖሩም የለኝም። ሀቄም እሷ ናት። ከሷ ውጭ ሀቅ የለኝም። የወንድሜ ሀቅ አለብኝ፣ እህቴ ሀቅ አለብኝ አትበይ። እሱ ያንቺ ሀቅ አለብኝ ምን አደረገ? ለአንቺ ለሴት እህቱ ምን አደረገልሽ? እሺ አንቺ ወንድሜ መከታዬ የወንድሜ ሀቅ አለብኝ ካልሽ እሱ ለምን እህቴ ሰው ሀገር ተንከራተተች፣ እህቴ ሀገሯ መግባት አለባት፣ እህቴ ሴት ናት ትውለድልኝ ታግባልኝ ብሎ ለምንድን ነው የማይለው? ለምን ይሄን አእምሮ አያመጣውም? ስትገቢ እኮ ነቅለሻል ነው የምትባየው። ነቅለሻል ትባያለሽ። ወሬ እንኳን ስታወሪ የሚያዳምጥሽ ወንድም የለሽም። አሁን ላይ ወሬ በቅጡ እንኳን ወሬ ስታወሪ እስቲ ካዳመጥሽ አያዳምጥሽም። ዝም በይ
አንቺ ምን ታውቂዋለሽ? አንቺ ይሄን ነገር አታውቂውም። አንቺ ኑሮውን አታውቂውም። እንዴት እንደሚኖር አታውቂውም ነው የምትባየው። ልክ ባይታወር ነው የምትሆነው። ከአፍሪካ ወይም ከመካከለኛው አውሮፓ የመጣሽ ነው የሚመስላቸው እንጂ ኢትዮጵያ ተወልደሽ አድገሽ መከራ በልተሽ ስቃይ በልተሽ አረብ ሀገር መጥተሽ ተሰቃይተሽ ወደዚያ የገባሽ አይመስላቸውም። ምክንያቱም የሚያስቡት እኛ ሰርተን 50 ሺህ ብር 60 ሺህ ብር እንልካለን። ሀብታሞች ነን። በ20 ብር ቢጃማ በላብ እየተዘፈቅሽ የልብሱ ከለር ሰውነትሽ ላይ እያረፈ እንደምትኖር ህይወትን አያውቁትም። ማንም አያስብልሽም። ስለዚህ ወላሂ ወንድሞቻችሁ እንዲለወጡላችሁ ከፈለጋችሁ ገንዘብ አትስጧቸው። ሰነፍ አደረጋችኋቸው። ወላሂ ሰነፍ አድርጋችኋቸዋል። አንድ ወንድ ልጅ አሁን ላይ የሞፈር ቀንበር መሳሪያ የእርሻ መሳሪያ ስንት ነው ብላችሁ ብትጠይቁት አያውቀውም። የእርሻ መሳሪያ ስንት ነው ብላችሁ ብትጠይቁ አያውቁትም። ለምን ትተውታል? ግብርናን ማንም አይሞክርም። አባቱ ናስቴ እርፍ አዘጋጅልኝ፣ ወገል አዘጋጅልኝ፣ እስቲ ሞፈር ቀንበሩን አስተካክልልኝ ብሎ ቢለው አባቴ መርገጫው የት ነው? ወገሉ የት ነው? ማነቆ የት ነው እያለ የሚጠይቅ ወንድም ነው ያለሽ አሁን ላይ አየሹ። ምክንያቱም የለም አቅሎ ያለው ማን ጋር ነው? እዛ ነው ሆነ ቦታ ነው አቅሎ ያለው። ዛሬ ማን ጋር ነው የምለው፣ ነገ ማን ጋር ነው የምለው፣ ምንድነው የምንጠጣው፣ ምንድነው የምንበላው፣ ስንት ሰዓት ነው እዚህ ቦታ የምንገናኘው። በቃ አእምሮ እንደዚህ ነው። እኛ ስናድግ ግን ማታ ተኝተን ተነስተን ወፍጮ ፈጭተን በአቅማችን ጧት ማለዳ ተነስተን ውሃ ቀርተን እናቶቻችን ቡና እስከሚጠጡ አረማርመን ገበያ ሄደን ማነሽ ስንቶቻችንን 3 ኪሎ እህል ተሰተን ሽጡ ተብለን 4ኛ ኪሎ እህል 4ኛው ከረሜላና ብስኩት ገዝተሽ ብይ ተብለሽ ታዘሽ ለእናትሽ